አይ ወይ እንዴት ነህ? እንዴት ነሽ? አለሁልህ። ሁሉ ሰላም? እኔ በህይወት ዘበኔ ሀይሚና ብሩኬ ይለያያሉ ያልኩበት ቀን ይቺ ቀን የሰራችውን ሀይሚ አይታችኋል? ይቺ ቀን የዛን ጊዜ ነበረ በህይወቴ። እናም አልኩ ከተቆጣች እቀፋት፣ ዝም ካለች ምክንያቷን ጠይቃት፣ አፋፍህን ካየች አውራት፣ ችላ ካለች ቅረባት፣ ፍታኝ ካለች አትፍታት፣ ቆንጆ ነሽ በላት፣ ግንባሯን ሳማት፣ እያለቀሰች ከሆነ እንባዋን አብስላት፣ ከቀናች እውነት እንዳላት ንገራት፣ ልጅ ከሆነች አባብላት፣ ተንከባከባት እና ብሩኬ አንድ እንዲሆኑ ነፃነታቸውን ሰጥተው ገስት ላይ ቁጭ ብለው ስራቸውን ትተው ሲታገሉ የነበሩት ላላችሁ የብሩኬ ነው እንጂ ሲረግጡ የነበረው እኛ ታዲያ ምን ነው አንድ ነገር ለሀይሚ አስተያየት ስንሰጥ ስድብ እንባላለን? ለማንኛውም ማለት ነው ዛሬ ደስታ ቀን ነው። ከዚህ በኋላ ሀይሚና ብሩኬ ያው ሰላም ይወርዳል ማለት ነው። የኛ ውድ ቤተሰቦች ይሄ ቲም እንዴ ምንድነው ብጥስጥስ የሚያደርገው ይሂዳ ምናምን እያሉ ደግሞ ስለሚያደርጉ እነሱ ናቸው እንዴ ደግሞ እና ግቧት አናግሩኝ እስኪ። እውነት የምሬ ነው። እኛ እኮ ማለት ነው ብንደግፍም ሀይሚን እኮ አንሳደብም፣ ሀይሚን አንናገርም አይደል እንዴ። የተበደለችው እሷ ናት። ግን ደግሞ በድራማው መልክ እየተረዳን እነሱ እኮ በድራማው መልክም አድርገውት ብሩኬን ነው እርግጥ ጉትት የሚያደርጉት ማለት ነው። ሴት ናት እንዴ። ቀብራራው እኮ ነው። ምን ጊዜም ቀብራራው ከጎኗ ካለ ሀይሚ ማለት ነው አትወድቅም። ይሄን ነው አምናችሁ ወቁት። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንግዲህ ዛሬ ተመልሼ የመጣሁበት ያው ሰላም ወርዷል። ሙሽዬ ጋሽዬ እና ሃይማኖት ታደሰ እንዲሁም ብሩክ አለማየሁ በእንደዚህ መልኩ ይመጡላችኋል። ካሁን በኋላ ፏፍሽ ነው። እንደምታዩት ልጆቻቸውም ሀሰን እየተንከባከበ እንግዲህ ማሂ አምጣቸው አታምጣቸው እኔ ወስዳቸዋለሁ ለኔ የሰጠችው እየተባባሉ እየተጣሉ ነው። በጣም አድገዋል ደግሞ ከሚገርማችሁ በላይ በደስታ ቤታቸው ተመልሰው እንግዲህ በፍቅር ሀሰንና ማሂ ቆይ ለነገሩ ለነሱ ቪዲዮ ሰራለሁ። እነሱን ተቀብላችኋቸው ወይ ቤታቸው ቡና ፈልታችሁ ወይ እናንተ ቤት መቀበል አለባችሁ ሀይሚና ብሩኬን ማለት ነው። ባይዘወይ እኔ ከጓደኞቻቸው የተመቸኝ ሰው ማን ነው ብትሉኝ ያ ለሁለቱም አንድ አይነት ሰዓት የሰጠው ጓደኛ ከብሩኬ ጓደኞች የተመቸኝ ልጅ እሱ ልጅ ነው። የምሬ ነው። ታዲያ አግቢው እንዳትሉኝ ይቅርታሽ ቤተሰብ። እኔ መልካምነቱን ነው እያሞገስኩ ያለሁት። ምክንያቱም ሁለት አንድ አይነት ሰዓት መስጠቱ በጣም በቅን ልብ ስለሆነ ከብሩኬ ጋር መጥቶ ፍቅሩን የገለጸው ወደ 140 ነው 150 ገብቷል ማለት ነው። በዚህ አጋጣሚ ብሩክ አለ ሀይሚ ባዶ ነህ ቪዲዮ ብሰራ ማይታይም ለምትሉ ሰዎች እየሄዳችሁ እዛ ማየት ትችላላችሁ። ሌላው ሲቀጥል ደግሞ የሀይሚ ታምሌል ከሌለ ብሩክ ብቻውን ሰው አይሆንም ለምትሉ ሰዎች ይሄ እልህ መሆን አለበት፣ ቅናት መሆን አለበት። ብሩክ አለማየሁን መሆን ማንም አይችልም፣ ማንም ማለት ነው። ሀይሚ የራሷ አላት፣ ለራሷ የምትመካበት የራሷ አቅሟ አላት። ግን ብሩክ ደግሞ የራሱ የሆነ መመኪያ የለውም ማለት አይደለም። እንዲህ ጸባዩ ብቻ በቂ ነው። እንኳን አይደል ንግግሩ ብቻ ይበቃል። ሌላውን ተውትና ማለት ንግግሩ ብቻ ይበቃል። ሶ ማንም ካለማንም መኖር አይችልም ማለት አትችሉም። አሁን ላይ ማለት ነው። ሁልሽም እየተነሳሽ አለ ሀይሚ አይሆንልህም ስለታረቀ እንዴ። እኛ እኮ በደስታ ነው የምንቀበለው ሁሌ ማለት ነው። ለምን አንደኛ ነን እኛ። እንዲህ በኩራት ልጃችን እኮ ያኮራናል። በዚህ አጋጣሚ ኮመንት ላይ ወንድምሽ ምንድን ነበር ያለችኝ አንዷ፣ ወይኔ ጠፋብኝ። ወንድምሽ አኮራሽ። አዎ ወንድምሽ ገና ያኮራኛል። ገና እናንተ የምትጠብቁት ቀለበት ሰርግ ነው አይደለ? ጠብቁ። መታገስ ዋጋ ያስከፍላል። ትዕግስት ጥሩ ነገር ነው። ሃይማኖት ታደሰ ጸባይ ካላት ምን ጊዜም ቢሆን ብሩክ አለማየሁ ለእሷ የሚጨክን አንጀት የለውም። ይሄንንም በአባቷ ፊት እንለያይ ተለየኝ የሚያገባኝ ሰው ፈልጋለሁ ምናምን ስላለችው ነው እንጂ አጅሬ ዝም ያለው በዚህ ልክ እውነት አስችሎት አይደለም። እስኪ ሌው ጉዷን እስኪ ጉዱን ሌው ልብሴን አውልቀው እስኪ ጉዱን ሌው ልተኛ ነው ምንድን የሚል የሆነ ድራማ አለ። እሱን እዩትና ጉዷን ሊላት እስኪ በሀሳቧ ልስማማ ብሎ ነበር ብሩኬ እንደዛ አይነት ውሳኔ የወሰነው። ሌላው ሲቀጥል ሀይሚ ደግሞ የተመለሰችበት ፓርት እኔ ድራማውን ነው እንጂ ያልኩት እኔ እሷ ጥቅመኛ ናት ምናምን አላልኩም። እኔ ጥቅመኛም ብትሆንም ባትሆንም የባሏ ገንዘብ ነው፣ የኔ ገንዘብ አይደለም አይደል እንዴ? ምን አገባኝ እኔ። ግን ድራማውን እንዲያስተምር የሚያምረው
የሚያምረው ያኔ ጊዜ ብሩኬ አብሬሽ ልሆን ባላት ሰዓት እሷ ባለቀሰ ልቧ በተሰበረ ሰዓት የዛን ሰዓት ቢሆን ያስተምር ነበር ነው ያልኩት። ሶ ምንም ችግር የለም። ከዚህ በኋላ የሚቀጥል ነገር የሚያስተካክለው ነገር ሊኖር ይችላል እንጂ በእንደዚህ አይነት መልኩ መታረቁ ድራማቸውን አበላሽቶታል። ምንም ጥርጥር ጭቅጭቅ የለውም። ይሄ ሀይሚ ልፋቱን ድካሙን አስባልታለች። ኦኬ። ግን ደግሞ ልፋትና ድካም ፍቅር አይደለም። ይሄ ማሰብ ነው። በቃ ያንን ሰው ጉዳት ማሰብማ እኛም እኮ ሲሰደብ ብሩኬ እናስብለታለን። ሀይሚም ስትሰደብ ሲዘቀዝቋት እናስብላታለን። ግን ምንም መፍትሄ አናመጣም። ስለዚህ አሁንም ሀይሚ ብሩኬ ድካሙን ያኔ ጊዜውን ነው እንጂ መስዋዕትነት እንዳደረገ የተረዳችው ድካሙን ነው እንጂ ልታቀልለት የሞከረችው እንደምታፈቅረው አይደለም። ይሄንን ስላችሁ ደግሞ ብሩክ ጋር የሚጎል ነገር አለ። ምክንያቱም የሚጎለው ነገር ምንድን ነው? ብሩክ ያን ያክል እንዴት ነው እንግዲህ በሚዲያ ላይ የኔ ፍቅረኛ ናት ብሎ አላወጣም። ብዙ ነገሩ እየወጣ ይሄን ነገር አላወጣም። ያው ወደፊት የሚያወጣላችሁ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ እስካሁን ድረስ ያው የቤተሰብ አላማ ስላለው ነው። አላማውን አሳክቷል። ቃልም ስላላቸው ነው ከሷ ጋራ። ሌላው ሲቀጥል እናንተ እየተሳደባችሁ እየደገፋችሁ ጥሩ ከተባላችሁ እኛ ስለ ሃይማኖት ታደሰ የሆነ ነገር ስንናገር አፋችሁን አትክፈቱብና ኮመንት ስር ምንድን ነው እንዴ? ከከፈታችሁ ደግሞ ቻናል ሼር እያደረጋችሁ ክፈቱ። እንደዛ ይሻላል። በነገራችን ላይ አጨብጫቢ ከሌለ እኮ ምንም ጥቅም የለው። አጨብጫቢ መኖሩ ወሬ ፍለጋ ሰው ሲመጣ ያው እኔ የብሩኬም የሃይሚም እይታቸው ሀይ ነበር። አሁን የሆነ ሰው ደከመው ሲሰንፍ ደግሞ እነሱ ደግሞ ጎበዞች አይደሉ ሰላምን አመጡ። ገባችሁ አይደለ? እኛን ማንንም አታታልሉም። በቃ ማንንም ሁሉም የየራሱ የሆነ ታለንት አለው። በቃ የራሱ የሆነ ታለንት አለው። ብዙ ጊዜ ደግሞ ብሩኬ ኦዲየንስ እንዲህ አላችሁኝ ምርር ያለ ነገር ካልሆነ በስተቀር እንደዚህ ብሎ አይመጣም። እሱ ቼክ ስላላደረጋችሁ ተናዳችሁ እኮ ነው እናንተ። ሀይሚ ኦዲየንስሽን አክብሪ፣ የተማረ አለ ያልተማረ አለ። የተማረ ኖረ አልኖረ ምን ቢማርም ለራሱ ነው። ምንድን ነው ይሄን ያክል? ምን አለች? ምንም አላለች እኮ። አሁን የመጣችሁ አንዳንድ መጤዎች ነው ያለችው። ይመችሽ የቀብራራው ሚስት። እኔ እኮ እንደው አንዳንድ ጊዜ ኩርት ነው የምታደርገኝ። የምሬ ነው የምላችሁ። እና አሁን የመጡ ናቸው ሲጀመር። ስለዚህ መሰረታቸውን የሚያቅሰው መሰረታቸውን ያየ ሰው እንደዚህ አልተናገረውም። ብሩኬን ማለት ነው። በዚህ ልክ ቦጋለ ቦገግ ምናምን ያን ቦግቦጋባችሁና እንደሱ ለመሆን ይቀራቸዋል። የምሬ ነው። እኔማ ደስ ነው ያለኝ። ገና ደግሞ አሁን ይሄ ልጁ የሱ አይደለም ሲባል በስመ አብ ኩራት ነው የሚሰማኝ። እኔ ኩራት እኔ እኮ ብሩኬ እዩን ካስረገዛት 100 ሺህ ብር አስይዣለሁ እኮ። የምሬ ነው እኮ 100 ሺህ ብር አስይዣለሁ። ግን ያስያሹ ከማን ጋር ነው ካላችሁኝ፣ ከእናንተ ከኦዲየንሶች ጋር ነው፣ ከጓደኛ ጋር አይደለም። ቤተሰቦች ማን ያስይዝልሻል እንደዛ ልትሉኝ ትችላላችሁ። ከማንም ጋር አይደለም፣ ከእናንተ ጋር ነው ያስያዝኩት። የምሬን ነው። ብሩክ እዩን ካስረገዛት እኔ 100 ሺህ ብር እቀጣለሁ፣ በብሩክ ስም ማለት ነው። ስላስረገዛት ብቻ ማለት ነው። ደግሞ በኋላ የውሸት ተረግዟል ተብሎ ቢመጣ እንኳን አላምንም። በትክክለኛው በቃ እውነቱ መውጣቱ አይቀርም። ወደዛም ተባለ ወደዚህ ማለት ነው። ምክንያቱም በቃ የማምነው የዚህን ያክል ነው። በቃ ማለት አምኛለሁ እኔ በቃ ምንም እሷ ጋር ምንም አይነት ግንኙነት እንደሌለው ፍቅረኛው ራሱ አይደለችም። እኔ ሳስበው ማለት ነው ፍቅረኛው ራሱ አይደለችም። ግን እኔ ያስያዝኩት ብር አስረግዟል አላስረገዘም የሚለውን ብቻ ነው። ሰምታችኋል ቤተሰብ እንጂ እዚህ ጋር እኔ ለሱ ብዬ ወይም ደግሞ ከሀይሚ ጋር የሆነ ነገር እንዲፈጠር አለም። ሀይሚን እንደሚወዳት እኔ ጥንቅቅ አድርጌ አውቃለሁ። ሀይሚም አለብሩኬ ምንም አይነት ነገር እንደማያስደስታት በደንብ ነው የማውቀው፣ በደንብ ማለት ነው። ይሄንን እናንተ ራሳችሁ ማወቅ አለባችሁ። ሁልጊዜም ሲጣሉ ኔጌቲቭ ነገር ከማውራት ጥሩ ነገር አውርታችሁ ህዝቡን ራሱ ዝም ማስባል ትችላላችሁ። እናንተ በለፈለፋችሁት እኮ ነው እነሱ ሲረገጡ ሲሰደቡ ይረገጡ። ምንም ማለት አይደለም እኮ እኔ ለምን ተሰደቡ ለምን ተረገጡ አይደለም። ምንም ችግር የለውም። ጥሰውታል፣ አልፈውታል። ይመቻቸው። የምሬ ነው። ጀግና ናቸው ሁለቱም ማለት ነው። በተለይ ቀብራራው የእናቱ ልጅ ይመቸው። የእናቱን አላማ ለማሳካት ዝቅ ብሎ በቃ ከፍታ ላይ ነው ሆኖ ያየሁት። እኔ ኮርቻለሁ በሱ ማለት ነው። ኮርቻለሁ። በቃ ታናሽ ነው ለወንድሙ። ታናሹን ራሱ በሳቅ በፈገግታ ነው የሞላው ማለት ነው። በሳቅ ኢንስታግራም ላይ ማየት ትችላላችሁ። አባት ወንድም የሆነ አባት ሲኖራችሁ እንደዚህ ትስቃላችሁ ነው ያለው። የምሬ ነው። በእድሜው በሙሉ ስቆ አያውቅም። እንግዲህ አባት ቢኖረው አባቱ ያስደስተው ነበረ። አባታቸው እንዳጋጣሚ ስለሌለ ግን እንደ አባት ሆኖ ያላሰበውን ነገር አስደስተው ሀብ ማለት ነው። ጥርስ በጥርስ ሆነ። ይመቸው። እሱም ደግሞ ምንም ሳይሰስት ለፍቅረኛውም የተባለውን ቤት ለእናትም የተባለውን ቤት ለፍቶ እንደዛ ሰርቶ ቁም ነገር ማዋል ቀላል ነገር አይደለም።
የምሬ ስነግራችሁ ማለት ነው። እና ፍቅራቸውን ያብዛላቸው። የምሬ ነው የምላችሁ። በዚህ አጋጣሚ አንደኛው ወንድማቸው ራሱ ምን አይነት ደረጃ ላይ እንዳለ ብናቅ በጣም ደስ ይለኛል። ሚስጥር አጎልጉይ አትበሉኝና ማለት ነው። ምክንያቱም 4 ናቸው የተባሉትና የሆነ ብናየው ደስ ይለኛል እኔ በዚህ አጋጣሚ ማለት ነው። ምንም ሆነ ምን ማለት ነው። እና ብቻ ያው ለሁሉም ጊዜ ያለው ፈጣሪ ያውቃል። ስለ ሀይሚና ስለ ብሩኬ ጥሩ ነገር አውርተን እኛ አስማማናቸው፣ እኛ አስታረቅናቸው። ይሄ ቲም እኮ እንደውንም ትናንትና ፍቅራችሁን ስትገላለጹ ነበር እናንተ የተሰዳደባችሁት። ለሌላ ጊዜ ግን ትምህርት ይሆናችሁ። እኔ መግቢያ ላይ ያረኩላችሁ ሀይሚ ፍፄም ፕራንክ ያደረገች ጊዜ በጣም ተሸጉጃለሁ። የዛን ሰዓት በቃ ሀይሚ እንዴት አትወደውም ብሩኬን ብዬ በቃ ተናድጄ ነርቨስ ሆኜ ለሀይሚ ቪዲዮ የምሰራው አንዴ ሁለቴ እንደውም የጨርቃ ፋሚሊ አስጠፍተውኛል። እውነቴን ስነግራችሁ ማለት ነው። በጣም እየተናደድኩኝ አላቅም ነበር የዛን ሰዓት። አሁን ግን ብሩኬም የፈለገ ነገር ቢያረግ ሀይሚ የፈለገ ነገር ብታረግ ማለት ነው ስለ ቪዲዮ አስተያየት እሰጣለሁ እንጂ ይለያያሉ የሚለው ነገር ውስጤም ስሜቴም ውስጥ በፍጹም አይገባም። እኔ በፍጹም ለምን በቃ አንዴ ተመርጠዋል እነዚህ ልጆች ለሁለት ብቻ። ሀይሚ ለብሩኬ ነው የምትገባው፣ ብሩክ ለሀይሚ ነው የሚገባው። ማንም የፈለገ ነገር ቢመጣ ምንም እንደማይፈጠር ለሌላ ጊዜያችሁ እንድታውቁ እኛም ያወቅነው በዛን ሰዓት ነው፣ ፍፄም ፕራንክ ባደረገችው ሰዓት። ከዛ በኋላ ነው እኔ ያወቅኩት ማለት ነው። እና ምንም አይነት ነገር ቢፈጠር ምንም ህይወታቸው ውስጥ በቃ ስቲል ደግሞ በቃ እንትና መታ ሶሲ ፕራንክ ያደረገች ጊዜ እሱ ጋር ሄዳችሁ እሱን ነገር መከታተል ማየት ትችላላችሁ። ስለዚህ በብሩክና በሀይሚ ህይወት ውስጥ ምንም አይነት ነገር ቢፈጠር ወደፊትም የጨረቃ ፋሚሊዎች በቃ መረበሽ ሳይሆን ተስፋ ማድረግ ነው ያለባቸው። በቃ ተስፋ የሚባል ነገር አለ። ተስፋ ደግሞ ያፈራል። ልክ እንደዚህ አያችሁ አይደለ? አሁን ዛሬ ማታ ማለት ነው ያበደ ቪዲዮ ነው የሚለቀቅላችሁ። ከሙሽዬ ትመጣለች። በቃ ነገሯት ሁሉ ይፈታል። ሽምግልና አትበሉ፣ ቀለበት አትበሉ። እነሱ ቀለበታቸው ልባቸው ላይ ነው። በቃ አታጣድፏቸው። አላማ አላቸው። አላማቸው ጋር ይድረሱ። በቃ ካሁን በኋላ ደግሞ ቀለበት ለሚባለው ነገር መስራት አለባቸው። ያለ የሌለውን ገንዘብ በቃ አጠንፍፏል ብሩኬ። ጀስት ይህን ስላችሁ ደግሞ ያኔ ባዶ ነው ሀይሚ ትራቀው እያልኩ አይደለም። እሺ ሀይ እናንተ እኮ በዚህ ሲሏችሁ በዚህ እኮ ናችሁ እናንተ። የምሬን ነው። ለማንኛውም ማታ ሙሽዬ እንጠብቃታለን። ቤተሰቦች ቴንኪው ባይ፣ ወዳችኋለሁ። ቁርባን የሚቃል ቁርባን